ጤና ይስጥልን እንደምን ቆያችሁ የተከበራችሁ ተመልካቾች ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ የሰዓቱን ዜናዎች ይዘን ቀርበናል። ዮሐና መኮንን ከመላይ ስቱዲዮና የስርጭት ባለሙያዎች ጋር የዕለቱን ዜናዎች ወደ እናንተ እያደረስኩ አብራችሁ ቆይታ አደርጋለሁ። አብራችሁ ነው። ባለፉት 6 ወራት በደብረ ብርሃን ከተማ አስተዳደር የኢንቨስትመንት ፈቃድ ወስደው ወደ ስራ ያልገቡ 121 ፕሮጀክቶችን ወደ መሬት ባንክ ማስገባቱን የከተማ አስተዳደሩ ኢንዱስትሪና ኢንቨስትመንት መምሪያ አስታወቀ። ግንባታቸውን ያጠናቀቁ ኢንዱስትሪዎችን ወደ ምርት ማምረት ስራ እንዲገቡ እየተሰራ ነው ብሏል መምሪያው። ደጀኔ በቀለ ተጨማሪውን ይዟል። የደብረ ብርሃን ከተማ አስተዳደር ኢንዱስትሪና ኢንቨስትመንት መምሪያ ይፋ ባደረገው መረጃ መሰረትም ባለፉት 6 ወራት 12 ቢሊዮን ብር ካፒታል ያስመዘገቡ 80 ባለሀብቶች በከተማዋ በአዲስ መዋለ ንዋያቸውን ፈሰስ አድርገዋል። 30 ኢንዱስትሪዎች ደግሞ በተያዘው ዓመት በአዲስ ወደ ግንባታ ሂደት እንዲገቡ ተደርጓል። ይህም ለአካባቢው ነዋሪዎች የስራ ዕድል መፍጠሩን ተጠቃሚዎች ተናግረዋል። ባለሀብቱ ወጣቱንና ገበሬውን በዙ መሬት ላይ ተጠቃሚ ያደርጋለሁ በማለት ግማሹን በጫኝና አውራጅ ግማሹን በቀን ስራ በጉልበት ግማሹን በጥበቃ ስራ እየሰራንና ለውጥ እያገኘንበት እየተጠቀምንበት እንገኛለን። በፊት ብዙ ጊዜ ሌላ ጋር ፊልድ እየሄድን ምናምን ነበር የምንሰራው። ያ ደግሞ ብዙ ወጪ እኛም ብዙ አንቆጥብም ነበር እና እዚህ ደጃችን ስራ ስለመጣ አሁን በጣም እየሰራን ነው። አሚኮ በከተማዋ ተንቀሳቅሶ እንደተመለከተውም በበጀት ዓመቱ ፈጥነው ግንባታ ከጀመሩ ፋብሪካዎች መካከል ወደ ማጠናቀቁ የተቃረቡ ይገኙበታል። በመምሪያው የኢንቨስትመንት ማስፋፊያ ቡድን መሪ አለማየሁ ጥላሁን እንዳሉትም በ6 ወራት ግንባታ አጠናቀው ማሽን ለማስገባት የተዘጋጁ ኢንዱስትሪዎች ለሌሎችም መማሪያ የሚሆኑ ናቸው። በአይነታቸውም በባህሪያቸውም በፕሮጀክት አሰራራቸውም ለየት ብሎ በቅርብም ወስደው ግንባታቸውን አጠናቀው ምርት ፕሮሰሲንግ ስራቸውንም አርገው ወደ ምርት ይገባሉ ብለን በጉጉት የምንጠብቃቸው ፕሮጀክቶች ናቸውና ሲወሰንላቸው ፈጥኖ ተወሰነ፣ ወደ ተግባር ሲገቡ ደግሞ ፈጥነው ወደ ተግባር ገቡ። እነዚህም ሞዴል አድርገን ሌሎች ባለሀብቶች እንዲማሩበት የማድረግ ስራ እንሰራለን። በተቃራኒው ደግሞ የኢንቨስትመንት ፈቃድ ወስደው መሬትን ለተራዘመ ጊዜ አጥረው የሚቀመጡ መኖራቸውን አሚኮ አረጋግጧል። ከተማ አስተዳደሩም በዘርፉ ያሉ ችግሮችን በመለየት ባለሀብቶች ወደ ስራ እንዲገቡ ለማገዝ ጥረት አድርጓል። ይህም ተደርጎ ወደ ስራ ባልገቡ ባለሀብቶች ላይ ከማስጠንቀቂያ ጀምሮ ቦታ እስከ መንጠቅ የደረሰ እርምጃ ተወስዷል። የመምሪያው ኃላፊ ብርሃን ገብረ ህይወት እንዳሉት ከ121 በላይ ፕሮጀክቶች ወደ መሬት ባንክ አስገብተናል። ይህንን በማድረጋችን አሁን ባለበት ሁኔታ ላይ ቆመው የነበሩ አምራች ኢንዱስትሪዎች አሁን በብዛት ወደ ግንባታ የገቡበት ምንም አይነት ከተማችን ላይ በጸጥታ ችግር ምክንያት የቆመ ኢንዱስትሪ ሳይኖር ግን ችግር አለ በሚል ምክንያት በመፍጠር የነበሩ ባለሀብቶች ደግሞ እነሱን በሚያስተምር መንገድ እርምጃ ወስደን ለሚያለሙ ባለሀብቶች ደግሞ በማስተላለፍ ላይ እንገኛለን። ይሄ ለቀጣው በመጨረሻ ማስጠንቀቂያ ተሰጣቸዋል። የመጀመሪያ ማስጠንቀቂያ ተሰጣቸዋል። ትንሽ አሁን ያለው የከተማ ላይ ያለው ኢንቨስትመንት ኮሚቴ በቁርጠኝነት ዘርፉን በመደገፍ ረገድም ያለው ሚና በጣም የጎላ ስለሆነ በዚህ መንገድ በጋራ እየሰራ እንገኛለን ማለት ነው። ይህ ተግባር ተጠናክሮ እንደሚቀጥልም አቶ ብርሃን ገልጸዋል። በቀጣይ ጊዜያትም ግዙፍ ሀገራዊ ፋይዳ ያላቸውን ፕሮጀክቶች የመሳብ ግንባታ ያልጀመሩት ወደ ስራ እንዲገቡ የማድረግ ግንባታ ያጠናቀቁትም ምርት እንዲጀምሩ በትኩረት የሚሰራ ይሆናል ተብሏል። ግንባታ ላይ ያሉትንማ ደግሞ በተለይ አሁንም ወደ ግንባታ ማጠናቀቅ እንዲገቡ ማሽን ተከላ ላይ ያሉትን ኢንዱስትሪዎች ደግሞ ወደ ምርት እንዲገቡ ለማድረግ በልዩ ሁኔታ መስራት አለብን ነው። 165 የሚሆኑ ግንባታቸውን ያጠናቀቋሉ። ስለዚህ እነዚህ ባለሀብቶች ለምንድን ወደ ምርት የማይገቡት የሚለውን እኛ እዚህ የተሰጠውን እቅድ መሰረት ብቻ አድርገን ሳይሆን እንደ ከተማ ካለም ፖቴንሻል አንጻር ያሉትን ባለሀብቶች በዚህ ልክ ያቀረበን መስመራት መቻል አለብን ነው። በተያዘው በጀት ዓመት 43 ኢንዱስትሪዎች ተኪ ምርቶችን በማምረት ወደ 42 ሚሊዮን ዶላር የውጭ ምንዛሪ ማዳን ስለመቻላቸውም መምሪያው ገልጿል። በመብራትና ውሃና ፍሳሽ ቆጣሪዎች ላይ የሚያጋጥሙ ስርቆቶችን ጨምሮ በርካታ ችግሮችን መቅረፍ የሚያስችል የቴክኖሎጂ ፈጠራዎችን በሀገር ውስጥ በማምረት ወደ ስራ ማስገባቱን ዳፍቴክ አይሲቲ ሶሉሽን ገለጸ። በዘርፉ አቅም ያላቸውን ወጣቶች በማብቃት ለአፍሪካ ገበያ የሚቀርቡ የፈጠራ ስራዎችን ማምረት የሚያስችል ግዙፍ ማዕከል የመገንባት እቅድ ይዞ እየሰራ መሆኑንም ኩባንያው ገልጿል። ቤተልሔም ሰለሞን ወጣት ደነቀው በሪሁን የዳፍቴክ ሶሻል አይሲቲ ሶሉሽን መስራችና ባለቤት ነው። ከዚህ ቀደም ሰዎች ባሉበት ሆነው መሰረታዊ ኮምፒውተር ክህሎትን እንዲያውቁ የሚያስችል ማሰልጠኛ ከፍቶ ሲሰራ ቆይቷል። አሁን ላይ ደግሞ በውሃና የመብራት አገልግሎት የንባብና ክፍያ ስርዓት ላይ በቴክኖሎጂ የታገዙ የፈጠራ ስራዎችን በመተግበር ከ45 በላይ ለሚሆኑ ወጣቶች የስራ እድል ከመፍጠር ባሻገር ችግር ፈች ስራዎችን እየሰራም ይገኛል። ወደ 170 ከተሞች ላይ የውሃ ቢል ሲስተም ከቆጣሪ ንባብ እስከ ፔመንት ድረስ የተገናኘ
የውሃ ቢል ሲስተም ሰርቶ ተግባራዊ አድርጓል። አሁንም እየሰራ ነው። በተለይ በቅርቡ ደግሞ ከዋና ኢነርጂ ሚኒስቴር ጋር የኢትዮጵያ ዋና ከተሞች ላይ አማራ ክልል ለምሳሌ ጎንደር፣ ደሴ፣ ባህር ዳር፣ ደብረ ብርሃንን ጨምሮ 22 ከተሞች ላይ ተግባራዊ የሆነ ዩሚስ የሚባል ትልቅ ሶፍትዌር ተግባራዊ እያደረገ ይገኛል። ከዋና ኢነርጂ ጋር በየቤታችን ባሉት ቆጣሪዎች ላይ የሚገጠም ጋጀት ነው የሰራ ነው ለመብራትም ለውሃም። ስለዚህ አንብቦ ቀጥታ ወደ ሰርቨር ይልካል ማለት ነው። የፈጠራ ስራዎች ብዙ ጊዜ ችግርን መሰረት አድርገው መፍትሄ ለመስጠት የሚሰሩ መሆናቸውን የሚናገረው ወጣት ደነቀው በድርጅቱ የተሰሩት ስራዎችም ዘርፈ ብዙ ጠቀሜታ ያላቸው መሆኑን ይናገራል። ከጀርባዋ ምን አላት? ሲም አላት። ስለዚህ በ30 ንባብ ላክን ካል ቀጥታ አንብቦ ቀጥታ ይልካል ማለት ነው። ቆጣሪ አንባቢ ከ1 እስከ 20 ዙሮ ነው ከዛ በኋላ ዳታ የሚገባ የነበረው። ይሄ ግን በፈለግነው ታይም ምን ማድረግ እንችላለን? ቀጥታ እንልካል። ሁለተኛው ከከስተመር አንፃር ቆጣሪ አንባቢ በዚህ ወር አልመጣም ማለት በሚቀጥለው ወር አልመጣም ማለት መጥቶ ካላነበበልን ምን አይነት ችግር አለ ማለት ነው። ቆጣሪ አንባቢን የት ላይ ልጥፋል? ኦልሬዲ እዚህ ስላለ በየጊዜው ነው የሚልከው። አለመነበብ እድል የሚባል ነገር የለውም ሪል ታይም ስለሆነ። አንዳንድ ሰዎች ከአንዳንድ ስነ ምግባር ከሌላቸው ቆጣሪ አንባቢዎች ጋር ወይ ምናምን የተመሳጠሩ ወይም ከአንዳንድ ሰዎች ጋር እቺን ቆጣሪ ደግሞ ቶታሊ የሚያዞርም አለ። አዞርን ማለት ደግሞ ጭራሽ ወደ ኋላ ተመለሰ ማለት። ሴም ቲንግ መብራት ላይም ልክ እንደዚሁ ነው ያለው። መብራት ላይ ከኋላ ይቀጥላሉ ከምናምን ያደርጋሉ። ይሄን የኛ ሲስተም ምን ያለው ተምፐሪንግ ዲቴክት ያደርጋል። ማግኔት ብታስቀምጡበት ቴክስት ይልካል። የትኛው ቆጣሪ እንደዚህ ተደርጓል፣ አቢውስ ተደርጓል የሚል። ስለዚህ ይሄንም የሚከላከል ነው የኛ ሲስተም። በሀገር ውስጥ ባለሙያዎች የሚመረተው ቴክኖሎጂ በተለይም በዘርፉ ልዩ ተሰጥኦና ፍላጎት ላላቸው ወጣቶች የስራ እድል በመፍጠርም አቅማቸውን እንዲያሳዩ እድል እየፈጠረ ይገኛል። የገዛኝም ወደዚህ ሊመጣ ያደረገኝ ያ ነገር ነው። አዳዲስ ነገሮች ይሰራሉ እዚህ። እኛ ያመጣነው ሶሉሽን እነዚህ አናሎግ ቆጣሪዎች ላይ እነዚህን ጋጀቶች ሙሉ ጋጀቶች ቦርዶች ናቸው። እዚሁ ነው ዲዛይን የተደረጉት። እንዲሁም ሶፍትዌራቸው ወይም ሲስተማቸው ዲቨሎፕ የተደረገው እዚሁ በእኛ ነው። እነዚህ የኤስኤምኤስ መልእክቶች የሚልክልን የባትሪው መጠንን እየተጠቀመ ያለውን ኔትወርክ ስትሪንግዝ እንዲሁም ደግሞ በዋናነት እኛ እነዚህ ሜትሮች ሪደሮች የሰራንበት ፐርፐዝ ቮሊዩማቸውን በሊትር እያሰላ አፕዴትድ የሆነ ዳታ ይልክልናል ማለት ነው። በዚህ አይነት በኤስኤምኤስ መልኩ ፌች ያደርግልናል ማለት ነው ወደ ሰርቨራችን። የመብራት ቆጣሪዎች ደግሞ በዌብሳይት ነው በኢንተርኔት የሚሰሩት። በዚህ አይነት መልኩ ወደ ሰርቨር እንደነገርኳችሁ በደቂቃ 2 ጊዜ አፕዴት ያደርግልናል ማለት ነው ሪዲንጉን። እነዚህ በ3D ፕሪንት ነው ፕሪንት ተደርገው የሚመጡት። ዲዛይን ካደረግን በኋላ ማቴሪያል ታይፑን ውሃ እንዳይገባ እንዳይሰበር ለፀሐዩ ለሁሉም ተደርጎ ወጥቶለታል ማለት ነው። ሁሉም ነገር ማቴሪያል ሴሌክሽን አውጥተንለታል እና ለሁሉም ክሬቲቭ ሆነን የየራሳችንን ማይንድ ተጠቅመን ማለት ብዙ መስራት እንደምንችል አረጋግጠናል። ከተመሰረተ ከ10 ዓመት በላይ የሆነው ዳፍቴክ አይሲቲ ሶሉሽን በቀጣይም ዘመኑ የሚጠይቀውን የቴክኖሎጂ አቅም መፍጠር የሚችል ተቋም የመክፈትና ለበርካታ ዜጎች የስራ እድል የመፍጠር ራዕይን ሰንቆ እየሰራም ይገኛል። ስሜትን አለመቆጣጠር በሰዎች ላይ በጎ ያልሆነ ተጽዕኖ ይፈጥራል። ራሱን የሚገዛ ሰው ከራሱ አልፎ ከሌላው ሰው ጋር የሚኖረው መስተጋብር መልካም እንዲሆን ያደርገዋል። ለመሆኑ አንድ ሰው ስሜቱን ተቆጣጠረ ወይም ራሱን ገዛ ሲባል ምን ማለት ነው? ዮናስ ታደሰ ከደብረ ብርሃን ዩኒቨርሲቲ የስነ ልቦና መምህር ጋር ቆይታ አድርጎ ተከታዩን ዘገባ አዘጋጅቷል። እሺ፣ እናመሰግናለን መምህር ስንታየው። የመጀመሪያ ጥያቄያችን የሚሆነው እንደው ስለ ተፈጥሯዊ ስለሆነው ስሜት ነው የምናወራውና ከዚህ አንጻር በተለይ ስሜትን መቆጣጠር ስንል ምን ማለታችን ነው የሚለውን እናነሳለን። ስሜትን መቆጣጠር መነሳት ያለበት ስሜት የሰው ልጅ ልዩ ስጦታው ነው፣ ተፈጥሯዊ ሀብቱ ነው የሚለው ላይ መገንዘብ ያስፈልጋል። የመጀመሪያው ስሜት መቆጣጠር ስንል በእኛ ውስጥ ያሉትን ጉዳዮች ለምንፈልገው ዓላማ የምናውልበት እድል፣ ሀብት፣ እውቀት፣ ጉልበት ስንል ነው። በግልባጩ አለመቆጣጠር ስላለው ነው መቆጣጠር የሚለውን ቅድሚያ መስጠት የሚያስፈልገን የምናስበው። ይህን ስናደርገው በንቁ ህሊናችን የምናደርገውን ስራ ማለታችን ነው። ከዚሁ ጋር በተያያዘ እንደው ስለ ስሜትን መቆጣጠር ካወራን አንጻር በተለይ ደግሞ ራስን መግዛትስ የሚል ሌላ ነጥብም አለና እሱስ እንዴት ይገለጻል? ራስ መግዛት ስንል ወደ ውስጥ ነው የምንመለከተው። ስሜቶቻችን በምን ያክል በእኛ ቁጥጥር ውስጥ ገብተዋል፣ የምናደርገውን ነገር ምን ያክል እናውቀዋለን፣ ሊያስከትል የሚችለውን በጎ ተጽዕኖ ወይም በጎ ያልሆነ ተጽዕኖ ምን ሊሆን እንደሚችል ቀድመን
እናየዋለን፣ እንገምተዋለን፣ ይሰማናል የሚለውን ደረጃ ስንደርስ ነው ራሳችን ገዛን ወይም ራስ መግዛት ውስጥ አለን ብለን የምናስበው። በነገራችን ላይ ራስ መግዛት የምንማረው ነው፣ የምንለማመደው ነው፣ ክህሎት ነው። ከልጅነታችን ሊሆን ይችላል፣ በወጣትነታችን ሊሆን ይችላል። እንደየደረጃ እድገታችን የምንማረው ክህሎት ነው። በተለያየ መንገድ እንደሚነሳው ደግሞ በተለይ ላፍታም እንኳን ራስን መቆጣጠር ራስን መግዛት ባለመቻላችን ምክንያት ብዙ የምናጎድለው ነገር ይኖራልና ከዚህ አንጻርስ ነገሮችን እንዴት ማየት ይኖርብን ይሆን? ራሳችን በመግዛታችን የስሜቶቻችን ባለቤቶች እንሆናለን። ራሳችን በመግዛታችን ከሰዎች ጋር ያለንን ግንኙነት መልካም እንዲሆን ያደርገዋል። ራሳችን በመግዛታችን ነገ የሚባለውን ዛሬ ቀድመን እንድንኖር እድል ይሰጠናል። ራሳችን በመግዛታችን እኛና ሌላው፣ እኛና አካባቢያችን፣ እኛ ከራሳችን ጋር ያለን ተግባቦት መልካም እንዲሆን ያደርጋል። በግልባጩ ስንመለከተው ደግሞ ራስን የመግዛት አቅም ሲያጥር ሲያንስ በመጀመሪያ ራሳችን እናጠዋለን። ሰው ራሱን ካጣ በኋላ ከሚቀጥለው ጋር ያለው መስተጋብር የተዛባ ይሆናል። ከሌሎች ሰዎች ጋር ያለን ግንኙነት መርዛማ እንዲሆን ያደርገዋል። ሌላውና ወሳኙ ነጥብ የሚሆነው በተለይ ስለ ስሜት ካወራን በስሜት መብሰል፣ በስሜት ብልህ መሆን ይነሳል እና ከዚህ አንጻር እዚህ ደረጃ ላይ መድረስ በብዙ ማትረፍ እንደሆነም ስለሚታመን እንዴት እዚህ ላይ መድረስ እንችላለን? ስሜቶቻችን ማወቅ ያስፈልጋል፣ መለማመድ ያስፈልጋል፣ ቦታ መምረጥ ያስፈልጋል፣ ሁኔታዎችን መምረጥ ያስፈልጋል፣ ጊዜን መዋጀት ያስፈልጋል። እነዚህ ደግሞ በጥቅሉ ምን ይፈልጋሉ? ልምምድን ይፈልጋሉ። በልምምድ ሲገራ ስሜትን መቆጣጠር ክህሎት ይሆናል። ያ ክህሎት ደግሞ ሁኔታዎችን እያየ እየገመገመ እየመረመረ ውጤቶቹን እያየ የሚያዋጣና ማያዋጣ መሆኑን እየመረጠ ለህይወቱ የሚጠቅመውን ነገር ወደ ራሱ እየወሰደ በምርጫ በስሜቶቹ ባለቤት ሆኖ የስሜት ጀግና መሆን ይቻላል። የስሜት ሊቅ መሆን ይቻላል። የስሜት ብልህ መሆን ይቻላል። ስለዚህ ከልምምድ የሚመጣው ያደላ ነው የሚሆነው። ተፈጥሮ የሰጠችውን ጸጋ ፈልፍሎ ማወቅ የሰው ልጅ ድርሻው ነው። እንደ ባህር ዛፍ ያሉ የማይበሉ ተክሎችን በማስወገድ በቶሎ በሚደርሱና በሚበሉ የፍራፍሬ አትክልትና ቅመማ ቅመም ምርት በመሰማራት ተጠቃሚ መሆናቸውን በስልጤ ዞን ሳንኩራ ወረዳ አርሶ አደሮች ተናገሩ። ዞኑ በበኩሉ ለገበያ የሚቀርቡና ቶሎ የሚደርሱ ምርቶችን ለአርሶ አደሩ በማቅረብ የገጠር ትራንስፎርሜሽንን ለማረጋገጥ እየሰራሁ ነው ብሏል። ቤተልሔም ሰለሞን ተጨማሪ አላት። በመንግስት በትኩረት ከሚሰራባቸው ዘርፎች መካከል የግብርናውን ዘርፍ በማዘመን ምርትና ምርታማነትን ማሳደግና በምግብ ራስን መቻል አንዱ ሲሆን ይህም በሀገር አቀፍ ደረጃ በተለያዩ የሀገሪቱ አካባቢዎች እየተተገበረ ይገኛል። በማዕከላዊ ኢትዮጵያ ክልል በሚገኘው ስልጤ ዞን ሳንኩራ ወረዳ ረግዲና ቆሬ ቀበሌ የሚገኙ አርሶ አደሮችን በማስተባበር አካባቢው ላይ የነበረው የተዛቡ አመለካከቶችን የመቀየርና የመሬት አጠቃቀም ፖሊሲን በውጤታማነት በመተግበር የግብርና ጎዳና መንደርን መመስረት መቻሉን የስልጤ ዞን ምክትል አስተዳዳሪና የግብርና መምሪያ ኃላፊ ሙበራ ከማል ይገልጻሉ። ይሄ መንደር በጣም ትልልቅ አንድ ሰው እንደዚህ አቅፎ ማይችላቸው ትልልቅ ባህር ዛፎች ነበሩ። ይሄም ባህር ዛፍ እንግዲህ እኛ አካባቢ ላይ ትልልቅ ዛፎችን አባቶቻችን ስሞት እንደ ኑዛዜ ተናግረው ነው የሚሞቱት። እንጨቶችን የሞት ኩለት ለእንጨት ተፈልጦ መቅረብ አለበት ይላሉ። ስለዚህ ከዚህ ሁሉ ቻሌንጅ አልፈን ባህር ዛፎችን አንስተን በሚበላ ዛፍ ተከተናል። ባህር ዛፍ በቁመቱ ልክ ውሃን የመምጠጥ ባህሪ ያለው ለም አፈርን ወደ አሲዳማነት የመቀየር ባህል አለው። ይሄን ውሃ ገብና ውሃ ባለባቸው አካባቢዎች ላይ ባህር ዛፍ በማንሳት ወደ ፍራፍሬ ቀይረናል ማለት ነው። ይሄ መንደር እንደምታዩት በዚች ቀበሌ ብቻ ከ100 ሄክታር በላይ ጎንና ጎን መንገዱን ተከትሎ ከ100 ሄክታር በላይ በባህር ዛፍ ተነስቶ በሚበሉ ፍራፍሬዎች በቡናና ቅመማ ቅመም ሸፍነናል ማለት ነው። በተደረገላቸው ሙያዊ ድጋፍ የባህር ዛፍ ተክልን በማስወገድ በሚበሉ ምርቶች በመቀየር ተጠቃሚ መሆናቸውንም በስልጤ ዞን ሳንኩራ ወረዳ ረግዲና ቆሬ ቀበሌ የሚገኙ አርሶ አደሮች ይናገራሉ። በአስፋልት ሁለቱም በኩል ዛፍ ነበረ። ሽንት ምን የተለያየ ነገር ግማት ነበረ። ያንን ግማት ወረዳው አወያየን። ከተወያየን በኋላ ከዛፍ ፍራፍሬ ይሻላል የሚለውን ተግባባን። ከዛ በኋላ ዛፉን አነሳን። ስሩን ደግሞ በወረዳው ማሽረኒ ተጠቅመን ስሩን አንስተን ከዛ በኋላ አረስ ይህን ያህል ደረጃም ይደርሳል ብለንም አልጠበቅነውም ነበር። ያው ሙዝ መጣ ተተከለ። ከዛ በኋላ ሙዙ ከተከልን በኋላ ያለው ውስጡ ላይ አሁን ያው 22 አይነት እንትን አለ። የጓሮ አትክልት አለ፣ ቅመማ ቅመም አለ። ይሄ ቦታ እንዲህ አይነት ነው ተብሎ ሲባል ብዙ ሰው አሁን አያምንም።
የዛኔ ያላየ ሰው ማለት ነው። ያው ስራው በጣም ውጤታማ ነው፣ ጥቅም አለው። በዞኑ የገጠር ትራንስፎርሜሽንን የሚያረጋግጡና የአርሶ አደሩን ህይወት ለመቀየር የሚያስችሉ ዘርፈ ብዙ በርካታ ኢኒሼቲቮች ተቀርጸው እነሱን ለማሳካት ርብርብ እየተደረገ መሆኑን ተገልጿል። ከ9 በላይ ኢኒሼቲቮችን የኮምፖነንቶችን ማሳካት ችለናል፣ ወይ መሰረታዊ የሚባሉ ይሄም አንዱ የሌማት ትሩፋት ነው። የመንደሩ ንብ አለው፣ የተሻሻሉ ዝርያ ያላቸው እንስሳት አሉ፣ ዶሮ አለ፣ እንዲሁም ደግሞ ድለባ ላይ ይሰራሉ። ከዛ ባሻገር በመንደሩ ላይ የጓሮ አትክልቶች እንደዚሁ በተሟልቷል። ስራ ስር አለ እና ካሳቫም ቦይናም እዚህ አስገብተናል። እነዚህ ስራ ስርና የጓሮ አትክልት ሙሉ እንዲሟላ አድርገናል። በዚች መንደር ላይ በገበያ ተፈላጊ የሆኑና ውድ የሆኑ የሰብሎችን ማምረት አለባት በሚል ወደ አርሶ አደሩን ባህር ዛፍ አንስተን ወደ ፍራፍሬ ተክተናል ማለት ነው። ከዛ ባለፈ እዚህ መንደር ከኮምፖነንቶቹ አንዱ የትምህርትም የጤናም ሽፋን የተሻለ እንዲሆን አርሶ አደሮቹ የእንስሳትና የሰው ማደሪያ እንዲለዩ ትኩረት ሰጥተን ሰርተናል። የተሻሻለ መጸዳጃ እንዲኖርም አድርገናል። መንደሩ ላይ ቡና እንደ ሙሉ ፓኬጁ ተጠብቆ በሁሉም ጓሮ ላይ አዲስ አስጀምረን እየለማ ይገኛል ማለት ነው። በምግብ ራሳቸውን ከመቻል ባሻገር ለገበያ በማቅረብ ተጠቃሚነታቸውን ማሳደጋቸውን የሚገልጹት አርሶ አደሮቹ ተሞክሮው ወደ ሌሎች አካባቢዎች እንዲስፋፋም መልእክት አስተላልፈዋል። የተከበራችሁ ተመልካቾች ከአሚኮ አዲስ አበባ ስቱዲዮ ለሰዓቱ የያዝናቸው ዜናዎች በተከታተላችኋቸው መልኩ ተጠናቀዋል። አብራችሁን ስለነበራችሁ ከልብ እናመሰግናለን። መልካም ጊዜ ይሁንላችሁ።